ካሌብ መሞት አለበት። ጥርጥር የለውም፣ ይፈጸማል። ሄሎ ሞገስ። አቤት። በህይወት አለ? አይ የለውም። ከዛው ከሰማይ ቤት ነው እያዋራሁሽ ያለሁት። እንዴ እዛም ስልክ ይገባል እንዴ? ቅድስት እንዴት ነው የምታስቢው? ወይ አሁን ሁላችንም ልንጠፋባት ያለንበትን ሁኔታ ታውቂዋለሽ አይደል? እንግዲህ ቤተሰቦቿን ሳትገናኝ ትኖር። አንቺ ምንድን ናት እያሰብሽ ያለሽው? እንደዛ እኮ ለማለት አይደለም። እሺ ታዲያ ቆይ ምን ይሻላል? ትምህርት ቤትም አትሄድም፣ በቤት ስትውል ደግሞ የተጨናነቀች ነው። በዛ ላይ ጥያቄው አራሱ ምንድን ነው? መድብል ምን ሆነህ ነው? ብሩክ ምን ሆነ? ብሩክ ምን እኮ ምንድን ነው? መድብል ብሩክ ያለበትን ሁኔታ አወቀ። ዝናም ብሩክ ከዚህ በኋላ መሞት አለበት ብሎ ትዕዛዝ ሰጠ። ካሌብም ከሀገር ወጥቷል። አሁን አልመለስም፣ ምናልባት ከሳምንት በኋላ ነው ብሏል። ዝናም እንግዲህ መድብል በሰራው ስህተት አምልጦ ወጥቷል። ዝናን ከዚህ በኋላ መያዝ ከባድ ነው፣ አሁን ምን እያሰቡ እንደሆነ ራሱን ለማወቅ ከባድ ነው ብሎ መድብል በድጋሚ ተስፋ የቆረጠ ይመስላል ማለት ነው። ቅድስትም ምሳሌን ይዤ መጥፋት አለብኝ እያለች ነው። ግን ደግሞ መድብልም እኛ ሁላችንም ድንገት ብንጠፋ ስለ ቤተሰቧ ሳታቅ ልትቀር ነው ወይ? ይሄ መፍትሄ አይሆንም እያለ ነው። የዝናም መኪና ዲያጣን ባየችው ጊዜ እጅግ በጣም ተደናግጣ ስለነበር በጭራሽ ወደዛ ሰፈር አልመጣም ብላ እምቢ ብላለች። ሉላም እንግዲህ ዝና መፈታቱን ሰምታለች። ግን ደግሞ አሁንም መልሰን የስጋት ህይወት ተጀመረ እያለች ተጨናንቃለች። ሞገስም ሀብትና ንብረቱን እንደሚያስመልስለት ቅጣት ሊኖረው ይችላል፣ ግን ደግሞ ሀብቱን ሊያስመልስለት እንደሚችል ጠበቃውም ጋር ተነጋግሯል። ግን ደግሞ ጠበቃው ደስ አላለኝም እያለች ነው ሉላ። ምን ሊፈጠር ይችላል? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተርፍ ይበል እያለን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ዝና አምልጦ ስለነበረ ዝናን ከመንገድ መልሶ መድብል ባሰረ ጊዜ ትንሽ ስልኩ ከኪሱ እንዳጋጣሚ ወድቆ ስለነበረ እሱን ደብቆ ዝና እንደምንም ብሎ በሱ ስልክ ደውሎላቸው መተው አስለቅቀውታል፣ መተው ፈተውታል ማለት ነው። እናም ዝና ነፃ ሲወጣ ግን ራሱ ቁጭ ብሎ ራሱን ማዳመጥ ጀምሯል ማለት ነው። እናም እንግዲህ ዝና ስለ ብሩክ የሚያውቀውን ነገር ብቻውን እያስታወሰ ነበር። ብሩክም መጀመሪያ ጊዜ እነዛን ሰዎች አግኝቷቸው ሲነጋገር በነበረ ጊዜ በሀሳባቸው ተስማምቶ ማስጠንቀቂያውን ሁሉ ሰምቶ ነበር። እሱም እሺ ብሎ በነፍሱ ማለት ነው ነፍሱን አስይዞ ልጁን አሳክሞ የተመለሰው ጀግና አባት ብሩክ ለምንድን ነው ቤትህን የማሸጠው ቢባልም ቤቴ ያለኝ ሀብትና ንብረት ቤቴና መኪናዬ ነበር። መኪናዬን ሸጫለሁ። መኪናዬን ስለሸጥኩኝ ያለኝ ቤቴ ብቻ ነው። ስለዚህ እኔ እንኳን አንድ ነገር ቢሆን ለልጄ ያላት ብቸኛ ሀብት ቤቴ ስለሆነ እሱን ለሷ ውርስ ነው ብሏል። እና ምን ያህል ብትወዳት ነው ልጅህን እንደዚህ ነፍስህን አስይዘህ የምታሳክማት ቢባልም በልጁ እንደማይደራደር ተናግሯል። ግን ደግሞ አሁን የተስማማው ስምምነት በተግባር ማስተካከል ወይም ደግሞ ተግባራዊ ማድረግ ካልቻለ ሊያስከፍለው የሚችለው ዋጋ ከሞት እንደሆነ ሞትም ደግሞ በቀላል እንዲሞት እንደማይፈቅዱለት የስቃይ ሞት እንደሆነ ጭምር እየነገሩት ነበር። ምንም አልፈራም አታስፈራሩኝ እያለ ነበር እንግዲህ ብሩክ። እናም ደጋግመው ማስጠንቀቂያውን ሲነግሩት እሱም እሺ ብሎ በሀሳባቸው ተስማምቶ ነበር። ከዚህ ሀገር እንደምንም ብለው የእናንተ ሰዎች አግዙኝ እንጂ ታይላንድ ከገባው በኋላ ምንም ሀሳብ አይግባችሁ ብሎ በሀሳባቸው ተስማምቶ ነበር። እሺ ብለው እንግዲህ ልጁን የማሳከሚያ ገንዘቡን ከሰጡት በኋላ የተሰጠውን አደንዛዥ እጽ ግን ቆሻሻ ገንዳ አስገብቶት ነበር ሄደው። እናም ተመልሶ ከመጣ በኋላ ስምምነታችንን አፍርሰሃል፣ ቃልህን አፍርሰሃልና በማንኛውም ጊዜ እንግዲህ ጥላህነን ስተኛ አልጋ ስራለን ሐኪም ወዴ የትም ቦታ ህግ ቦታ ብትሄድም ዳኞቹ እኛው ነን እያሉ እያስፈራሩት ነበር። ግን ደግሞ ብሩክ በጭራሽ እንደማይፈራ ደጋግሞ ነግሮት ነበር። የራሴን ልጅ ለማዳን ብዬ ሌሎች ህፃናቶችን አልገልምና ግን ደግሞ የራሴን ልጅ ብቻ ሳይሆን ብዙ ህፃናቶችንም እንዲያተረፍኩ ስለተሰማኝ
ምንም የሚቆጨኝ የሚጸጽተኝ ነገር የለም። ቆሻሻ ገንዳ ውስጥ የሚገባው ደግሞ ቆሻሻ ስለሆነ ነው ብሏል ማለት ነው። መጀመሪያ የዝና ስም ተጠቅሶ ስለነበር ዝና እንዳለበት ጉዳዩ ላይ ያወቀውም ለዛ ነበር ማለት ነው። እና ብሩክን እንግዲህ አንተ ነህ ይሄን ሁሉ ነገር ያመጣህብኝና ብሩክ መሞት አለብህ ብሏል ዝና ብሎ ወስኗል። ዝና ብቻውን እንግዲህ መኪና ውስጥ ቁጭ ብሎ ስላሳለፈው ከባድ ጊዜ እያሰበና አንድ ቀን እወጣለሁ ብያችሁ ነበር እያለ እየዛተና እየፎከረ ቁጭ ብሎ ነበር። በተደጋጋሚ ማህሌት ብትደውልለትም ስልኳን እያነሳ አልነበረም። በስተመጨረሻም ስልኩን አንስቶላት አንቺ ምን አይነት መሀይም ደደብ ደንቆሮ ነሽ? ብቻዬን መሆን እፈልጋለሁ አይገባሽም እንዴ ብሏታል። ስለዚህ እኔ ብቻዬን ነው መሆን የምፈልገው ደግመሽ ስልኬ ላይ እንዳትደውይ ብሎ አስጠንቅቋት፣ ግን ኤፍራት አለች ብሏት ነበር። ኤፍራት እንዳለች ስትነግረው ከፈን ምናምን አዘጋጅ ባያት ገላታለሁ የሚል ዛቻ ተናግሯል። እናም እንግዲህ ማህሌትም ዝናን እንዳወራችና ዝና ያላትን ለኤፍራታ ስትነግራት ኤፍራታም እኔ ብቻዬን በጭራሽ አልሞትም እገላታለሁ ነው አይደል ያለው። ስለዚህ ከዚህ በኋላ የሚሞት ሰው አይፈራምና ብቻዬን አልሞትም እያለች ነው። ኤፍራታ ምን ለማድረግ አስባ ይሆን? ኤፍራታ ማድረግ የፈለገችው ያለ ነገር ይመስላል። በጭራሽ ልሞት ነው አይደል? ከሞትኩ ደግሞ አልፈራም፣ የሚሞት ሰው አይፈራም፣ እኔ በጭራሽ ብቻዬን አልሞትም ብላ ኤፍራታ ወስናለች ማለት ነው። ማህሌት ምን ለማድረግ እያሰብሽ ነው? እውነትም ደፍረሻል ብትላትም አዎ ለምን እፈራለሁ? የሚፈራው እኮ መኖርን የሚያስብ ሰው ነው። ስለዚህ እኔ ልሞት አይደል? ከሞትኩ ደግሞ አልፈራም ብላለች። ግን ደግሞ ከፈን ምንድን ነው ብላ ስጠይቃት ከፈንማ ስትሞቺ የምትጠቀልይበት ነው፣ እሱን አዘጋጁ ምናምን እያለ ነው ብላት ነበር። ይህ ሁሉ ጦስ የመጣው ደግሞ ባንቺ ነው፣ ብሩክን በማጣትሽ ተጎድተሻል ስትላት በጭራሽ እንዳልተጎዳች ብትነግራትም ብሩክን በማጣትሽ ተጎድተሻል፣ በዛ ላይ ብሩክ በጣም መልካምና ጥሩ ሰው ነበር። ለዚች ምስኪን ልጁ እናት መሆን ብቻ ባህሪሽ የተስተካከለ ጥሩ ሴት ብትሆኚ አንቺ ይህ ሁሉ ነገር አይመጣም ነበር። እዚህ ሁሉ ነገር ያስገባሽኝ አንቺ ነሽ ብትላትም እኔ ሳልሆን ገንዘብ ወዳድነትሽ ነው ብላታለች። ኤፍራታን ብቻዋን እንደማትሞት እርግጠኛ ሆና ፍራቷም ቀርቶ ጀግና ሆናለች። ምን አስባ ነው ኤፍራታ? ብሩክንስ ገላችሁታል? ገለውት ነው እያለች እንደውም የተደበቁ ሚስጥሮችን ማወቅ የፈለገች ትመስላለች። በሌላ በኩል መድብል ዝና በማምለጡ እጅግ በጣም ተናዷል። ሞገስም እንዴት ነው ግን እንዴት ሊያመልጥ ቻለ ቢልም ስልኩ እሱ እንዲያስሩ ሲታገሉ በነበረ ጊዜ ትንሽ ስልኩ እንደወደቀና እሱን አስቀርቶ እንደነበረ ተናግሯል። ከዚህ በኋላ መቼም ዝናን ማሰር አይታሰብም አይደል ቢልም ሞገስ እሱ አምልጧል፣ አብቅቶበታል። ግን እኔ የማረባ ሰው ነኝ፣ ስለ ወንድሜ ማወቅ አልቻልኩም። እኔ አሁን ማወቅ የምፈልገው ስለ ወንድሜ ነው። ወንድሜ ያለበትን ሁኔታ ማወቅ ነው የምፈልገው። ወንድሜ ከሞተ እኔም ገድያቸው እሱን ገድዬ እስር ቤት እገባለሁ እያለ መድብልም ቆርጧል ማለት ነው። ብቻ ግን እኔ ማወቅ የምፈልገው ወንድሜ ያለበትን መጨረሻውን ማወቅ እፈልጋለሁ፣ ግን ደግሞ ገድለውታል እያለ ነው ማለት ነው። የሚል ስጋት ፈጥሮበታል መድብል። ሞገስም በጭራሽ እንደሱ አልሆነም፣ እንደዛ አይሆንም፣ ጥሩ ጥሩን እናስብ እያለ መልካም እንዲያስብ እየጋበዘው ነው። ዳጣ አሁን ላይ እንግዲህ መለቀስ አለበት በቁማችን ብላለች። ዳጣ ስንከባከበው የነበርኩት እኔው ነኝ እንጂ እኔ እሱን እንድታግዙት እንጂ እያለች ዳጣ ፍራቷ እንግዲህ ተቆጣጥሯታል ማለት ነው። ያቺ መታ የጣለችው ሴትዮ አሁን ግን ጭራሽ ከቤትም አልወጣም ብላ ወስናለች። ዳጣ እጅግ በጣም ፈርታለች ማለት ነው። ሞገስም ወደ ሉላ ዘንድ ሄዶ ዝና እንዳመለጠና ሁሉንም ነገር ለሉላ ነግሯታል። መልሰን የሰቀቀን ህይወት ገባን አይደል ብትልም እንደዛ እንደማይፈጠርና እንድ ጠበቃው እንዳለ ሁሉም ነገር ከተሳካለት አይደለም ቀርቶ ከአዲስ አበባ ከሀገር መውጣት እንደሚችሉ ሁሉ ነግሯት እያጽናናት ነው ማለት ነው። ከዚህ በኋላ ምንም ነገር ሊፈጠር አይችልም አይዞሽ እያለ ነው። መድብልም ምንም ማድረግ እንዳለበት ግራ ገብቶታል ማለት ነው። እንግዲህ ዝናም ለካሊብ ደውሎለታል። ካሊብን መገናኘት እንችላለን ወይ ያለበት መምጣት እችላለሁ ወይ ቢለውም ካሊብ ሀገር ውስጥ እንዳልሆነ ተናግሯል። መች ትመጣለህ ቢለውም ከሳምንት በኋላ እንደሚመጣ ነግሮታል ማለት ነው። እና ዝናም እንግዲህ የብሩክ ነገር መቋጫው የደረሰ ይመስላል። መሞት አለበት፣ ብሩክ መገደል አለበት የሚል ትዕዛዝ ሰጥቷል ማለት ነው። እሺ እንዳልክ ይሆናል፣ የኛ ሰዎች ጨርሱታል እያለ ነው። እንግዲህ ቅድስት ደግሞ ምሳሌን ይዤ መሄድ አለብኝ እያለች ነው።
ምሳሌ ጥያቄዋ በዝቷል። አባቷን በህልሟ እያየችው ነው። አባቴን በህልሜ አይቼዋለሁ። ሁሉም ሰው ይሞታል፣ ይኖራል፣ ይሞታል፣ አባቴ ይሞታል፣ ልጅ ይተካል፣ አያቴ ይሞታል፣ ልጅ ይተካል እያለ ሁሉንም ነገር ያስረዳት እያስታወሰች እና በዛ ላይ ደግሞ አባቴን በህልሜ አይቼዋለሁ፣ የት ነው ያለው? እንዴት ነው የማይመጣው? እያለች ነው። አጎትሽን ጠይቂ ስትላት እሱም ደግሞ አንቺን ጠይቂ ብሎኛልን፣ የማንን ነው መጠየቅ ያለብኝ ብላ የምሳሌ ጥያቄ እንግዲህ ቅድስትን አፋጧታል። አጎትሽን ጠይቂ እኔ ምን አውቃለሁ ብትላትም አጎቴንማ አንቺን ጠይቂ ብሎኛል ብላለች። እናም ቅድስት መድብልን ስለ ብሩክ እንግዲህ ምንም ነገር ማወቅ እንዳልቻሉና ግን ደግሞ የእሷን ጥያቄ መመለስ ስለከበዳት ምናልባት ነገሮችን ልትረሳ ትችላለች እና አገር ቤት ይዣት ልሄድ ብላለች። እንዴት አስበሽ ነው? እንዴት አስበሽ ነው ቅድስት? እንደዛ በጭራሽ መሆን የለበትም። እንደዛ ከሆነ ድንገተኛ ሁላችንም ብንጠፋባት ቤተሰቧን ሳታቅ ይች ልጅ ትቅር ነው የምትይው? እንደዛ ነው የሚሆነው ቅድስት፣ ይሄ ትክክል አይደለም፣ የተሳሳተ ሀሳብ ነው ብሏል። እና እኔማ የእሷን ጥያቄ መመለስ እኮ ቢከብደኝ ነው ምናልባት ብትረሳው ነገሮችን ብዬ ነው የእሷን ጥያቄ መመለስ ከብዶኛል፣ አልቻልኩም እያለች ነው ማለት ነው። ሉላም ይሄ ጠበቃ ደስ እንዳላላትና ጥሩ እንዳልሆነ ተናግራለች። ግን ደግሞ ሞገስ ሙሉ ቅጣትም ሊኖርብህ ይችላል፣ ግን ደግሞ ገንዘብህን ማግኘት ትችላለህ፣ አስለቅቅልሃለሁ ብሎኛል። ከዛ በኋላ በነፃነት እንኖራለን የሚል ተስፋ ሰጥቷታል። ዝናም እንግዲህ መጀመሪያ ብሩክ እንዲገድል ትእዛዝ ሰጥቷል። ከዛም ኤፍራታም እንዲያረጋት እንደፈለገ ባይታወቅም ለኤፍራታም ትእዛዝ ሰጥቷል። ማህሌትን በጭራሽ ላድንሽ አልችልም እያለቻት ነው። ማህሌት አሁን ላይ ዝና ስለኮራ ዝናን አልፈልግም ካሊድን አጠምዳለሁ እያለች ነው። ይሄኛውን መች ተጠቀምሽበትና ነው ካሊድ ጋር የምትሄጂው? መጀመሪያ ይሄኛውን ተጠቀሚበት፣ እስቲ ከዝና ጋር ያለሽን ቀረቤታ እኔን ለማዲያን ተጠቀሚበት ብላት ነበር። ይሄም ማሰብ የነበረብሽ ድሮ ያን ያሳልፈሽ ለነመድብል ስትሰጪው ነው ሞቷል ብለሽ የሚል ሀሳብ አምጥታለች። ይሄ ሁሉ የመጣው እውነትም ማህሌት ጥሩ ሰው ብትሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። ግን ደግሞ እርኩስና ራስ ወዳድ ስለሆነች ነው ይሄ ሁሉ ነገር የተፈጠረው። እንግዲህ ብሩክም እንዲገደል ዝና ትእዛዝ ሰጥቷል። ግን ደግሞ ለብሩክ ለመድብል ብሩክ ያለበትን ሁኔታ የሚያሳውቅ ፎቶ ተልኮለታል። ይሄ ፎቶ ብሩክ እጅግ በጣም ማነው መድብል እጅግ በጣም ተደናግጦ ብድግ ቁጭ አድርጎታል። ይሄ ፎቶ እና ይሄ ፎቶ ምን ይሆን? የእውነት የመድብል ሰው ያሉበትን ቦታ ደርሶበት ወንድሙን አስለቅቆለት ይሆን ወይስ ምን ተፈጥሯል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ይሄ ፎቶ የተላከለት ፎቶ ምን አይነት ፎቶ ቢሆን ነው መድብልን ብድግ ቁጭ አደረገው? በዛ ላይ ብሩክ እያለ እንደዚህ ያስደነገጠው ምን አይነት ፎቶ ቢሆን ነው? ቅድስትም ብሩክ ምን እያለች ነበር፣ ግን ደግሞ ለሷ መልስ ራሱ መስጠት አልቻለም። እጅግ በጣም ደንግጦ ነበር። ስለዚህ ብሩክ በህይወት ማምለጥ ይችል ይሆን ወይስ ደግሞ የዝና ትእዛዝ ተግባራዊ ይሆናል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ